ማግም ምን ሆነሽ ነው? አስሬ ስልክ እያየሽ ነው እንዴ? ሰዓቱ አልሄዳለኝ። ቆይ ራሳት እንደዚህ ሩቅ ነው እንዴ? ቆይ ይሄን ያህል ጓጉተሽ ነው ለራት? አዋ እንዴ ከባሌ ጋር እኮ ነው ራት ገብቻ ያለው። እንደዚህ ከጓጓሽማ እንደውም ከምሳ ጀምሮ ነው የምጋብዝሽ። የእውነትህን ነው? አዋ እንደውም አሁን ነው የምንሄደው። እሺ ልብስን ቀይራ። ሂጂ አንቺ ቀይሪ፣ እኔ ጀመርኳት ልጨርስ። እና አንተ ሳቀይ ነው እንዴ? በቃ ዝም ብለሽ ከላይ የሚቀየር ነገር አምጪልኝ። እሺ በቃ አሁን ነው አመጣላለሁ። እሺ ጆከር አንዴ እናውራ። ምንድን ነው የምናወራው? ዛሬ ለጸባር ለምንጦት በስርዓት እንድናወራ ፈልጌ ነው እኮ። እየጠበቅኩ ነው። ምንድን ነው የምታወራው? አውቃለሁ ብዙ ነገር በእኔና ሰኒ መካከል ተፈጥሯል። እርግጥ አንተም በዛ አጋጣሚ ነው በመሀል የገባኸው። ስለዚህ ጉዳይ እኮ የጨረስን መስሎኝ ነበር። አስጨርሰኝ። ሰኒ አሁንም ከኔ ጋር ስለተጣላች ነው እንጂ አሁንም ቢሆን ልቧ ከኔ ጋር ነው። ይሄንን ደግሞ ዘግይታ እንዳታውቀው ነው የምፈራው። ስለዚህ ምን በቃ እሷ ለኔ ተውልኝ። ከአንተ የተሻለ ህይወት ነው እሰጣታለሁ። ይኸውልህ ምናልባት ዛሬ ላይ ምንም የሌለኝ ሊሆን ይችላል፣ ግን ደግሞ ነገ ላይ ሰርቼ መለወጥ አልችልም ማለት አይደለም። በገንዘብ ብቻ አይደለም ግን በቃ ሰኒን አጥቼ መኖር አልችልም። በጣም ከብዶኛል። እሷ እኮ ዕቃ አይደለችም። አንተ ተውልኝ እኔ ልተውልህ ምናምን የምባባል። እሷም እኮ ሰው ነች፣ ስሜት አላት። ስለዚህ ከማን ጋር መሆን እንደምትፈልግ ወስናለች። ወስና እኮ አይደለም ማለት አጋጣሚ ነው እንደዚህ ያደረጋት። ግን አሁንም እኔን ነው የምትወደው። እንደዚህ አይነት ሰው እኮ አትመስለኝም ነበር። በአስተሳሰብ የበሰልክ ነበር የምትመስለኝ፣ ግን ራስ ወዳድ ነው። ለእሷ በማሰብ ነው እንጂ እኮ እኔ ራስ ወዳድ ሆኜ አይደለም። ይኸውልህ እኮ የሰኒን ውሳኔ እናከብርላት። እስካሁን ከኔ ጋር ነች። ነገ ደግሞ አንተም ብላ ብትመጣ ውሳኔዋን አከብራለሁ። ስለዚህ ዛሬ ላይ እኔ እናንተ እንተማመን ብለን ስላወራን ብቻ ምንም የሚፈጠር ነገር አይኖርም። ግን እመነኝ ነገ ከነገ ወዲያ ሰኒን ብለህ ልብ መሰበሩ አይቀርም። ያኔ ታስታውሰኛለህ። ለአሁን ግን ደስተኛ ሁኑ። ሰኒ ግን እኔ ጋር ትመጣለች፣ ጠብቃታለሁ። ሰላም ጤና ይስጥልን። የተከበራችሁ የጽናት ድራማ አፍቃሪያን በሙሉ ጽናት ድራማ ክፍል 132ን በመጠባበቅ ላይ ያላችሁ በመጀመሪያ ይህን ቪዲዮ ላይክ እንዲሁም እንደተለመደው ኮመንት ላይ እየገባችሁ ጽናት ድራማ ክፍል 132 ቶሎ ይለቀቅልን ማለት እንዳትረሱ። እንግዲህ በትላንትናው ክፍል 131 ላይ እንዳያችሁ ከሆነ ክብሮም በጣም እየተጃጃለ ነው። የቻናሌ ቤተሰቦች እንግዲህ ክብሮም ጆከርን ሰኒን ካልተውካት እያለ እንግዲህ በሄደበት በመጣበት ሁላ እንግዲህ እያስጨነቀው ነው። ውድ የቻናሌ ቤተሰቦች አንድ ጥያቄ ያለኝ፣ እውነት ግን ክብሮምና ሰኒ ወደፊት አብሮ የሚሆኑ ይመስላችኋል? ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልን። እስቲ የእናንተስ ሀሳብ ምን ይመስላል? ክብሮምና ሰኒ አንድ ላይ ይሆኑ ወይስ ጆከርና ሰኒ አንድ ላይ ቢሆኑ ይሻላል? ሀሳብ አስተያየታችሁን ኮመንት ላይ ማስቀመጥ እንዳትረሱ። እንደኔ ሀሳብ ከሆነ እንግዲህ ሰኒ ከዚህ በፊት ያው በጣም እንደተጎዳች የሚታወቅ ነው። አሁን ላይ ከክብሮም ጋር የምትሆንበት ምንም አይነት ምክንያት ያላት አይመስለኝም። ምክንያቱም ክብሮም ብዙ ስህተቶችን ሰርቷል ከዚህ በፊትም አሁንም እንግዲህ ከተመለሰን በኋላ እንግዲህ ደስ ማይሉ ስህተቶችን ሰርቶ ነበር። ከዚህ በፊት እንግዲህ ይህንን ሁሉ ማሰብ የነበረበት ከዚህ በፊት ሰኒን ጥሏት ሲሄድ ነበር ይህን ነገር ማሰብ የነበረበት። አሁን ሰኒ አዲስ ህይወት ከጀመረች በኋላ መጥቶ ያዙኝ ልቀቁኝ ማለት ይህ መጃጃል ነው ለኔ። እናም እስቲ የእናንተስ ሀሳብ ምን ይመስላል? ክብሮም እየሰራ ያለው ስራ ትክክል ነው? ሀሳብ አስተያየታችሁን ኮመንት ላይ ማስቀመጥ እንዳትረሱ። ቢሆን ግን ክብሮም በቃ ተስፋ መቁረጥ አለበት። ከዚህ በፊት የተፈጠረውን ከዚህ በፊት ከሰኒ ጋር ያለውን ህይወት እያሰበ ወደፊት ከሷ ጋር አንድ ላይ እንሆናለን በሚል ተስፋ ዝም ብሎ ከሚጃጃል እሱም ሌላ ህይወት ቢጀምር። ምክንያቱም ከዚህ በፊት ይቅር ማይባል ስህተት ነበር የሰራው። እንደሚባለው እንግዲህ ሰኒም የምትወደውም ይመስለኛል። ነገር ግን ይቅር ልትለው አትችልም። ይቅር ብትለው እንኳን አሁንስ ጥሏት እንደማየት በምን እርግጠኛ ትሆናለች? እሷን ያሳሰባት ይሄ ይመስለኛል። እንግዲህ ያው በሱ ላይ እምነት ቢኖራት አሁንም ይቅር ብላ የምትቀበለው ይመስለኛል። ነገር ግን በፊት ያላትን እምነት እንግዲህ አሳትቷታል። እናም ካሁን በኋላ የምታምነውም አይመስለኝም። ብታምነውም እንግዲህ ከሱ ጋር አትቀጥልም። ሁላችሁም ደግሞ ከጆከር ጋር ሰኒ ብትሆን ካሁን በኋላ ጆከር ሲከፋ ማየት አንፈልግም ስትሉ ነበር። የኔም ሀሳብ እንደዛ ነው። ሰኒ እንግዲህ ከጆከር ጋር ብትሆን ይሻላል። ምክንያቱም ጆከርን እንግዲህ ያው ከክብሮም የማይሻልበት ምንም አይነት ምክንያት የለም።
እንደሚታወቀው ከሆነ ጆከር እንግዲህ ያው ትንሽ ገንዘብ ምናምን የለውም እንጂ እሱም ወደፊት ተሰርቶ ይመጣል። እንግዲህ ዋናው መፋቀር ነው፣ ዋናው መተጋገዝ ነው ከእሷ ጋር። እንግዲህ በዚህ ነገር እያሸማቀቀ ክብሮምም እንግዲህ ከእሷ እንዲርቅ ቢነግረውም ጆከር ግን የሆነ ስለሚያፈቅራት በጭራሽ ሊርቃት አልፈለገም። ስለዚህ ክብሮም ቀስ ብሎ እንደመጣ ቀስ ብሎ ቢወጣ ባይ ነኝ። እስቲ በእኔው ሀሳብ የምትስማሙ ከሆነ በአንተው ሀሳብ እንስማማለን ማለት እንዳትረሱ። ሌላው ደግሞ ወደ ማርሲሞ ስንመጣ እንግዲህ ማርሲሞ የሰኒን እህት እያስፈራራ ነው። ከዚህ በፊት ከሰኒ ጋር እንግዲህ አብሮ ተኝቶ ያው የሆነ ቪዲዮና ፎቶ አንስቶ ነበር። በዛ ፎቶ አሁን ላይ ደግሞ የሰኒን እህት ራኬብን እያስፈራራት ገንዘብ ካልሰጠሽኝ እያላት ነው። ነገር ግን ራኬብ ደግሞ እንግዲህ ከሰኒ ጋርም አላወራችም፣ ሰኒ እንደዚህ አድርጋለች አላደረገችም የሚለውን እንግዲህ ሰኒን አልጠየቀችም። እንዴት ልጠይቃት በማለት እንግዲህ በፍርሃት ያው ቅዱሴን ስታማክረው ነበር። ቅዱሴም አሪፍ ምክር ነበር የሰጣት። ገንዘቡን ከመስጠትሽ በፊት መጀመሪያ ሰኒ ማናገር አለብሽ። ሰኒ እንግዲህ መናገር ከብዷት ሊሆን ይችላል ዝም ያለችው በማለት እንግዲህ ራኬብን የሚያጽናኑ ቃላቶችን እንግዲህ ተጠቅሞ ሰኒን እንድታናግር አድርጓታል። ስለዚህ ያው እኔም በቅዱሴ ሀሳብ እስማማለሁ። ምክንያቱም ይህን ነገር ለሰኒ ሳትናገር ገንዘቡን ከሰጠች እንግዲህ ያው ለእሷም ጥሩ ሊሆን አይችልም። ምክንያቱም ሰኒ ሁሉንም ነገር ስለምታውቅ ይሄ ሁሉ ደግሞ ነገር የሆነው በነኪራ ቤት ካርታ ምክንያት ነው። የነኪራን ቤት ካርታ አሳልፋ ላለመስጠት ስትል የገባችበት ችግር ነው። ስለዚህ አሁን ላይ እህቷም ከጎኗ ሆና ሁሉንም ነገር አብሮ እንደሚጋፈጡ ከጎኗ እንደምትሆን ማሳየት አለባት እንጂ ከእህቷ ጋር ሳትነጋገር ቀጥታ ገንዘቡን ከሰጠች ትክክል አይደለም። እና መርሲሞይም እንግዲህ ቢወጣ ባይ ነኝ። አሁን ላይ በጣም እያስጨነቃቸው ነው፣ እኛንም ጭምር እያስጨነቀን ነው። ልክ ነው፣ ለፊልሙ ድምቀት አሪፍ ነው። ቢሆንም ግን አንዳንድ የሚሰራቸው ስራዎች እንግዲህ ከልክ ያለፉ ናቸው። እኛንም በጣም ስሜት ውስጥ የሚያስገቡ ስራዎችን እየሰራ ነው። እናም መርሲሞይ ከፊልሙ ይውጣ የምትሉ ኮመንት ላይ እየገባችሁ እስቲ ሀሳብ አስተያየታችሁን ማስቀመጥ እንዳትረሱ። ሌላኛው ደግሞ የጽናትና ኪራ ፍቅር። የጽናትና ኪራ ፍቅር እንግዲህ አሁን ላይ ለየት ያለ ፍቅር እየታየ ነው። እንግዲህ ከዚህ በፊት እንደሚታወቀው ጽናት በኪራ ተናዳ ጥላው ሄዳ ነበር። አሁን ከተመለሰች በኋላ ፍቅራቸው በቃ እንደ ትኩስ ፍቅረኛሞች እንግዲህ ፍቅራቸው ግሏል። በጣም ደስ የሚል ነው በዚህ ሁኔታ ከቀጠሉ። እናም ደግሞ ጽናት ከኪራ ጋር እንግዲህ የእራት ግብዣ አላት መሰለኝ፣ ሰዓቱ አልደርስ ብሏት በጣም ስትጨናነቅ ነበር። እናም ያው ኪራም እሷን በመረዳት ለምን ከምሳ አንጀምርም በማለት እንግዲህ አስደስቷታል። ፍቅራቸው በጣም ደስ የሚል ነው። በዛ ላይ በጠዋቱ ተነስቶ ቁርሱን ሲሰራላት ነበር። እንግዲህ ያው በዚሁ ከቀጠሉ በጣም ደስ ይላል። ካልተጣሉ በመሀላቸው እንግዲህ ክፍተት ካልተፈጠረ ደስ ይላል። በዚሁ ቢቀጥሉ ባይ ነኝ። እስቲ እናንተስ ምን ትላላችሁ? እና በጣም ያዝናናኝና የገረመኝ ነገር የኒና ጉዳይ ነው። ኒና እንግዲህ በሁለቱ ፍቅር በጣም ቀንታ እንግዲህ አበደች ማለት ይቻላል። እኔስ እስከ መቼ በብቸኝነት እቆያለሁ? ፈጣሪ ሆይ ለእኔም የሚሆን አንድ ግጣም ስጠኝ ስትል ነበር እና በጣም ነበር ስታዝናናኝ የነበረው። እስቲ ኒና ያሳዘናችሁ እስቲ ኮመንት ላይ እየገባችሁ ኒና በጣም ነው ያሳዘነችኝ ማለት እንዳትረሱ። እንግዲህ እሷም አላስችል ብሏት ባል ፍለጋ በማለት እንግዲህ ወደ ናቲ ነበር የሄደችው። እንግዲህ ናቲና ኒና አብሮ ቢጣመሩስ ምን ይመስላችኋል? ሀሳብ አስተያየታችሁን ኮመንት ላይ ማስቀመጥ እንዳትረሱ። እንግዲህ ያኛውን ብቸኛ ነው፣ ኒናም ብቸኛ ናት። ሁለቱ አንድ ላይ ቢሆኑ እንግዲህ ማይስማሙ ፍጥረቶች ናቸው፣ ግን ያው ቀስ በቀስ ይላመዳሉ የሚል ተስፋ አለኝ። እስቲ እናንተስ ምን ትላላችሁ? ኒናና ናቲ አብረው ቢሆኑ ይሻላል ወይስ አይሻልም? ሀሳብ አስተያየታችሁን ኮመንት ላይ ማስቀመጥ እንዳትረሱ። እና ውድ የቻናሌ ቤተሰቦች እንግዲህ በትላንትናው ክፍል 131 ላይ ናሆሜ የለም እንግዲህ አላየነውም። እንግዲህ ናሆሜና ምሩ ደግሞ እስከሚጋቡ ድረስ ሁላችንም በትዕግስት እየጠበቅን ነው። የእነሱ ሰርግ በጣም ነው ይራቀብን። ከመችመች ተሞሽሮ እነዚህ ልጆች አብሮ ወልዶ ይኖራሉ የሚል እንግዲህ ጥያቄ ፈጥሮብናል። እናም እስቲ መቼ የሚጋቡ ይመስላችኋል? ሀሳብ አስተያየታችሁን ኮመንት ላይ ማስቀመጥ እንዳትረሱ። እናም ኮመንት ላይ እየገባችሁ ሁላችሁ ናሆሜና
ምሩ ቢጋቡ ምን ይመስላችኋል? ሀሳባችሁን ማስቀመጥ እንዳትረሱ። ይጋቡ የምትሉ 1 ቁጥርን፣ አይጋቡ የምትሉ ደግሞ 2 ቁጥርን መጻፍ እንዳትረሱ። እናም ውድ የቻናሌ ቤተሰቦች እንግዲህ እስከዚሁ ድረስ መምጣታችሁ ካልቀረ ቪዲዮን ሁላችሁም ላይክ፣ እንዲሁም ለዚህ ቻናል አዲስ ከሆኑ ሁላችሁም ሰብስክራይብ እያደረጋችሁ እንግዲህ ጉዞ ወደ 99000 እንግዲህ ወደ 99000 ለመግባት ወደ 450 ያህል ሰብስክራይብ ነበር የቀረን። እንግዲህ ሁላችሁም ይህን ቪዲዮ ላይክ፣ ሼር ካደረጋችሁ በቀጣይ እንግዲህ 99000 እንገባለን። በሚመጣው ደግሞ 100000 ገብተን እንግዲህ ለማክበር ያብቃን ነው የምላችሁ ውድ የቻናሌ ቤተሰቦች። እና በጣም ነው የምወዳችሁ። እናንተ ባትኖሩ እዚህም አልደርስም ነበር። የእናንተ ፍቅር፣ የእናንተ ላይክ፣ ሼር ነበር እኔን እስከዚህ ድረስ ያደረሰኝ። እንግዲህ 98000 ሰብስክራይቦችም በጣም ነው የምወዳችሁ። ሁላችሁም በያላችሁበት ደህና ሁኑልኝ እያልኩ እኔ ከወዲሁ ልሰናበታችሁ። ቻው።